አሃ እያሰብሽልኝ ነው እንዴ? አልገባኝም። ቆየ ማላስብል ነው እንዴ ይመስላል? ምን አስብላለሁ ከምትይ አስባለሁ ብትይ ይሻላል። ምን ያስቅሻል? ኧረ ምንም። አሁን ተንከሲስ ምን ግርም እንደሚለኝ ታውቃለህ? አንተና መሳይን ሳያችሁ ቶሚ እንድጄ ነው። አይጥ ነው እያልሽኝ ነው? እኔ አልወጣኝም። የተናገርሽው እሷን ነው አይደለ? ሂድ ከትትና ናት ላይ ወረድ። እሺ ይኸውልህ እሷ ለራሷ አባቷ ታሞባት በጣም አዘላይ ናት። ለካስ ለእሱም ገንዘብ ማወጣት አለ። ወይ የዛሬው ቀን ደግሞ እንዴት አባቱ ነው? በጣም ነው እንዴ ታመሙት? ከተማ ወዳለ ሆስፒታል ወስደውታል እናቴ። ከዚህ ብር እንድልክላት እያለቀሰች እየጠየቀችኝ። ቆይሽ አሁን ያንን ሁሉ ብር እኔ ከየት ነው የማመጣው? ትትና በቃ አይዞሽ አታልቅሽ፣ አይዞሽ በቃ አይዞሽ አታልቅሽ። በቃሽ ትትና፣ አሁን ደግሞ በጣም ትልቅ ችግር ይገጥሟታል። በዚህ ባለበት ሁኔታ አሁንም አባቷን መታመም መስማት በጣም ከባድ ሆኖባታል። እንደሚታወቀው ስደት ወጥታ ለቤተሰቦቿ አሳልፋለሁ ለራሴ ህይወት እለውጣለሁ ብላ ወጥታ ግን ነገሮች ባልጠበቀቻቸው መልኩ ነው እየሄዱባት ያሉት። ያው ከነዚህ ታግላ ለረጅም ጊዜ የተሰቃየች ቆይታለች። አሁን ግን ፈጣሪ ይመስገን ከነሱ ወጥታለች። ግን ደግሞ ከዛ ብትወጣም ህይወቷ የተስተካከለች ላት አይደለም። እንደሚታወቀው ብዙ ችግሮችን አሳልፋለች፣ ብዙ መከራዎችን፣ ብዙ መስዋዕትነቶችን ከፍላ ግን አሁን ላይ ደግሞ በቃ ህይወት በዛው እየፈተነቻት ነው። አሁን ደግሞ ያው በፈጣሪ የተመሰገነ ይሁን በመድብል አማካኝነት ከዛ ከስቃይ ከጨለማ ቤት ወጥታለች። ግን ቢሆን ደግሞ አሁን ይሄን ያክል የተረጋጋ ህይወት ነው ያለችው ማለት አይቻልም። ያው ጓደኞቿን ሰው አግኝታ መልካም ነገር ሆኖላታል። በእርግጥ ግን ያ ማለት ግን አሁን ላለችበት ይሄን ያክል አስተማማኝ አይደለም። እስካሁንም ቢሆን እነዚህና የፈለጓት ነው። ሁለተኛ ደግሞ የሷ የህይወቷ ማለት እንግዲህ መኖር እንዳለባት እንግዲህ አረብ ሀገሩ እየሰራች እንደሆነ ነው ቤተሰቦቿ የሚያውቁት። የሚገርመው ነገር ተበድረው የራሳቸውንም ንብረት ሁሉ ሸጠው ነው እንግዲህ የላኳት ቤተሰቦቿ ማለት ነው። አባቷን በቅርብ ደውሎ ባለፈው እስኪ በቅርብ ስራ አድርገሽ እባክሽ የኔና የልጆቹን ወይም ደግሞ የሰዎቹን የተበደርኩትን እንኳን ክፈይልኝ እያላት ነበረ። ግን ምንም ያንን መክፈል ሳትችል ሁኔታዎች ሳይመቻቹ ምንም ሳይደረግ የሆነው ነገር በጣም ከባድ ነው። አሁን ነገሮች በጣም ትንሽ ከበድ ብለውባታል ማለት ነው ቤተሰቦቻችን። ያው ሁኔታው እንዳለ ሆኖ በጣም ከባድ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁኝ። አሁን ደግሞ ጭራሽ የባስ ብሎ እንግዲህ አባቷ ታሟል ተብላ ተደውሎ ተነገራት። በጣም አሁን ውስጧ ተሰብሯል። ትላንትና ከነ መድብል ጋር ከነ አብርሽ ጋር ፏፏ እያለች ነበር። ግን ያው የተገላቢጦሽ ሆኖ ደግሞ ዛሬ በጣም ደብሯት በጣም ጭንቀት ውስጥ ሆና ከቤት ሳትወጣ ነው ያለችው። ይህን ዲፕሬሽን ያመጣባት የአባቷ መታመምና ይህን ነገር መስማቷ ነው። ያው እንግዲህ እሷም እንግዲህ በምትችለው መጠን ምንም ማድረግ ስለማትችል አሁን እያለቀሰች ነው። ለዛም ያንን አብርሽ አይዞሽ በቃ ያለው ለዛም ነው አብርሽ አይዞሽ በቃ ያለውን ነገር አብረን የምናየው ነገር እናያለን አይዞሽ እያለ እያባበላት ነበረ። እሱ እያባበላት እንግዲህ አይዞሽ እያለ የተንከባከባት እንዳለ አጋጣሚ ደግሞ ትህትና አቅፎ አይዞሽ እያላት ነበረ። እና በዚህ መካከል አብርሽ እሱ ይሄን እያደረገ የግሌ መጣች። የግሌ ደግሞ ስትመጣ ታውቃላችሁ የግሌ ለአብርሽ ያላት ስሜት በጣም የተለየ ነው። በጣም ነው የምትወደው ማለት ነው። ምንም እንኳን አብርሽ ለእሷ ይሄን ያክል ጊዜ እየሰጣት እንዳልሆነ ይሰማታል። ግን ያሁኑ ደግሞ ድጋሚ ከእሷ ጋር እንዲያል ብለው ተነጋግረው ነበረ። ባለፈው እሱም እሺ ብሎ ነበረ። ግን እሱ ራሱ ድጋሚ አጠገቡ እንዳይደርስ አስቦ ነበርና ትንሽ ምግብ ስሪ ሌላ ነገር አጋጣሚ ክላሷ ሄደው ግን እንደዛ ብሎ ከሄደ በኋላ የገጠመው ሌላ። እስካሁን አብራችሁ ስለሆናችሁ እናመሰግናለን ቤተሰቦቻችን። ከሄደ በኋላ በቃ አሁን ደበረውና እሷን እንደበራት ትህትና እያለቀሰች ውስጧም ጥሩ እንዳልሆነ ራሷን እየወቀሰች በቃ ቆየት ናት። ያቺ በፊቷ ጠንካራ ትህትና የት ሄደች? ያቺ ጎበዟ
ትትና ሄዳ እያለች ራሷን እየወቀሰች ነበርና በዚህ ሁኔታም ውስጥ እያለች ነው አብርሽ በቃ ይዞሽ ምናምን ብሎ ያባበላት የነበረውን እያበረታት የነበረውና ይዞሽ እያላት ነበርና እሱን እያደረገ ሳለ የግሌ መጣች ማለት ነው። የግሌ ስትመጣ ያው ተደናገጡ። ያው ታውቃላችሁ አብርሽ የግሌ የሆነ ነገር ስትል በጣም ነው የሚደነግጠው። በዛም አማካኝነት በጣም ነው የተደናገጡት። ግን ምንም ይሄን ያክል የሚባል አይደለም፣ ግን ደንግጧል። በጣም ነው የደነገጡት ቤተሰቦቻችን፣ በጣም ነው ከሚባለው በላይ የደነገጡት። ግን እንትን ላለ ማለት ጎንበስ ቀና እያሉ ቢሆንም በጣም ነው የደነገጡት እውነት ለመናገር ቤተሰቦቻችን። ያው እና ጋይሶች በጣም ከባድ ነው እና ቤተሰቦቻችን በእንግዲህ አብርሽም የገጠመው ችግር ትንሽ ከበድ ያለ ነው። ያው አለ አይደል ትንሽ ከበድ ያለ ነው ጋይስ ታውቃላችሁ። ነገሮችን ለመቻል እንትን ለማለት ምናምን ይሞክራል፣ ግን ያው ከአቅሙ በላይ እየሆነበት ነው። ምክንያቱም እዚህ ጋር ትህትና አሁን እንትን ያላት ማለት በፍቅር ሳይሆን አሁን ካለው ወቅታዊ ስሜት አንጻር ነው። ለዛ ነው በጣም የተናደደው ማለት ነው። ቤተሰቦቻችን እስኪ የግሌ ዛሬ ዱላ አንስታ ወይም የሆነ ነገር አድርጋ መደብደቡ አይቀርም፣ ወይ ደግሞ ተነስታ እንትን ማለቱ አይቀርም፣ እወጣለሁ ማለቱ አይቀርም። በጣም ከባድ ነው። ገባችሁ አይደል? ከምትችለው በላይ ሆኖባታል። ያሁኑ በጣም ከባድ ነው እና ውድ ቤተሰቦቻችን ይሄን ይመስላል። ቀጣይ አዲስ ነገር ይዘን እስክንመጣ ድረስ ላይክ ሰብስክራይብ አድርጉ። በያላችሁበት መልካም ጊዜ ሆነላችሁ ቤተሰቦቼ። ላይክ እና ሰብስክራይብ በማድረግ ሼር በማድረግ አብሮናታችሁ ሀይለኝ እላለሁ። ቀጣይ አዳዲስ ቪዲዮዎችን እናመጣለን። እስከዛ መልካሙን ሁሉ ተመኘው ውድ ቤተሰቦቼ። የእናንተን አብሮነት ለኔ በጣም ትልቅ ቫልዩ አለው። የእናንተ ላይክ የእናንተ ሰብስክራይብ ለኔ በጣም ትልቅ ቫልዩ እና ትልቅ ቦታ አለው። ስለዚህ ባካችሁ ላይክ እና ሰብስክራይብ አድርጉልኝ። እወዳችኋለሁ። በቀጣይ ክፍል እስክንገናኝ ሰላም ቆዩልኝ። ባይ